ጠቅላይ ሚኒስቴሩ የሐዘን መግለጫ ሰጥተዋል። ጠቅላይ ሚኒስቴር አብይ አህመድ በአርቲስት ነጻነት ወርቅነህ ድንገተኛ ሞት የተሰማቸውን ሐዘንም ገልጸዋል። ምናልባት ሰይፍሻ የሞቱን መንስኤ በተመለከተ ግን የተባለ ነገር አንተም የሰማኸው ነገር ይኖርካል? እንግዲህ ተፈጥሯዊ አሟሟት ነው ማለት ያመው ነበረ በተለያየ ጊዜ እኛም እንደ ቤተሰብ ተከትሎ እንደሚጫን ነገር አለ። ያንን ነገር በመቀነስና በማለት ማስተካከል አለብን። ሰላም ውድ ቤተሰብ እንደምን ቆያችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው መረጃ ወቅታዊና አዳዲስ የሆኑ መረጃዎችን ወደ እናንተ አስደምጣለሁ። የመጀመሪያው መረጃችን ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። ልብን ይሰብራል፣ ያሳዝናል። ነፍሱን በአጸደ ገነት ያኖርልን እንላለን። ነገር ግን የሞተበት ምክንያት ምንድን ነው? እንዴት ሞተ? የሚሉትን መረጃዎች በዝርዝር ወደ እናንተ አደርሳለሁ። እስከ መጨረሻ ተከታተሉ። ሌላኛው መረጃ ሰኞ ጥምቀት ነው። ገሃድ አለው ወይ? እሁድ ገሃድ አለ ወይ? ሰኞ ገሃድ አለው ወይ የሚለውን ሐሳብ ግልጽ የሆነ መረጃ ወደ እናንተ አደርሳለሁ። እስከ መጨረሻ ተከታተሉ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሳስባችኋለሁ። እስከ መጨረሻ ተከታተሉ። ወደ መረጃው። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በይፋዊ የፌስቡክ ገጻቸው ባስተላለፉት መልእክት በአርቲስት ነጻነት ወርቅነህ ህልፈት የተሰማቸውን ጥልቅ ሐዘንን ገልጸዋል። ዶክተር ቴድሮስ ለአርቲስቱ ቤተሰቦች፣ ወዳጆችና አድናቂዎች በሙሉ መጽናናትንም ተመኝተዋል። በድንገተኛ ህመም ምክንያት ከዚህ ዓለም በሞት የተለየው ተወዳጁ የጥበብ ሰው ነጻነት ወርቅነህ የመጨረሻ የሽኝት መርሃ ግብርም ይፋ ሆኗል። የቀብር ስነ ስርዓቱም በመጪው እሁድ ጥር 10 ቀን 2018 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ካቴድራል በክብር ይፈጸማል። እሁድ ጠዋት ከ2 ሰዓት ተኩል ጀምሮ በካቴድራሉ አሸኛኝ የሚደረግ ሲሆን ከቀኑ 6 ሰዓት ላይ ደግሞ የቀብር ስነ ስርዓቱ ይከናወናል ተብሏል። ነፂ ከጥቂት ሳምንት በፊት እንደዚህ ብሎ ነበረ። እቺ ፎቶ ለማስለቀስ አሪፍ ናት። ከላይ እንግዲህ እንደምትመለከቱት በኢንስታግራም ገጹ ላይ ይህንን ፎቶ ለቆ እንግዲህ ካፕሽን ላይ ይቺ ፎቶ ለማስለቀሻ አሪፍ ናት ብሎ ለቆም ነበረ። ጠቅላይ ሚኒስቴሩ የሐዘን መግለጫ ሰጥተዋል። ጠቅላይ ሚኒስቴር አብይ አህመድ በአርቲስት ነጻነት ወርቅነህ ድንገተኛ ሞት የተሰማቸውን ሐዘንም ገልጸዋል። አርቲስት ነጻነት ወርቅነህ በድንገት በማረፉም ሐዘን ተሰምቶኛል ያሉት ጠቅላይ ሚኒስቴሩም ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረው አስተዋጽኦ ሁሌም አስታውሳለሁ። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር በማለት ጠቅላይ ሚኒስቴሩ ለቤተሰቦቹና ለአድናቂዎቹ መጽናናትን ተመኝተዋል። አርቲስት ነጻነት ወርቅነህ ባደረበት ድንገተኛ ህመም በዛሬው ዕለት ጥር 8 2018 ዓ.ም ከዚች ዓለም በሞት ተለይቷል። በዛሬው ዕለት በተሰማው ህልፈቱ እጅግ በማዘንና ነፍሱን ባጸደ ገነት እንዲያኖረው እየተመኘን ስለ ሞት የዳረገውንና አንዳንድ መረጃዎችን እንቀጥላለን። ታዲያ ነጻነት ወርቅነህ በኢንስታግራም ገጹ ህይወቱ ከማለፉ በፊት የገለጻቸው ነገሮች ነበሩ። ታዲያ በ300,000 በላይ ተከታይ ባለው የኢንስታግራም ገጹ ለመጨረሻ ጊዜ ከለጠፋቸው መልእክቶች መካከል እንደምትመለከቱት አንድ ሰው ምን አለኝ ብሎ ይጀምራል። ገንዘብህና ጤናህን ስታጣ ምንም አታጣም። ባህሪን ስታጣ አንድ ነገር ታጣለህ። ሁሉንም ነገር ታጣለህ። ያንን አስታውስ። ገንዘብ ሊመለስ ይችላል፣ ጥንካሬም ሊገነባ ይችላል። ነገር ግን ባህሪ የማንነታችን መሰረት ነው። አጥብቀ ጠብቅ፣ በታማኝነት ኑር እና ሌላው ሁሉም ወደ ቦታው ይወድቃል ሲል ተናግሯል። በሌላው ፖስቱ ደግሞ ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራል እና የማንቋቋመው ይሆናል በማለትም ገልጿል።
ለመሆኑ ነጻነት ወርቅነህ ከነዚህ ልብ ካላልናቸውና ካላስተዋልናቸው የኢንስታግራም ፖስቶቹ ምን ተረዳችሁ? በተጨማሪም የመጨረሻ አንድ እንጨምርላችሁ። ነጻነት ወርቅነህ ይቀጥላል። ስህተት ነው፣ ሁሉን ሰው ቢያደርገውም ትክክል ነው፣ ማንም ሰው ባያደርገውም ይላል። ምናልባት ከጀርባው ቅኔ ይኖረው ይሆን? ጊዜ ፈተዋል። አንዴ እስቲ ይሄን ቪዲዮ አይተን እንመለስ። ከነጻነት ወርቅነህ ጋር በተያያዘ አንድ ቪዲዮ ዩቲዩብ ላይ ሰርቼ በጣም ብዙ ሰዎች እዚህ ቪዲዮ ስር ሜንሽን እያደረጋችሁ ነው። ኦሬዲ ህመሙን እኮ ተናግሯል። ምንድነው ይሄ ህመም እስቲ አብራራልን ብላችሁኛል። ስለዚህ ቪዲዮን አይተን እንመለስና ለሌሎቻችሁም በዚሁ አጋጣሚ ግንዛቤ ማስጨበጫ ሊሆን ይችላል። ያንን ነገር ቼክ ለማድረግ ነው የሄድኩት። ፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። እነዚህ ነገሮች እንግዲህ ከቤተሰብ ሲመጣሉ አንዳንዴ ምናምን ሐኪሞቹ ያው በእንግሊዝኛ ስለሚያወሩ የተገባኝን የነገርኩት። ፋት ወይም ጮማና ጉበት ምን አገናኛቸው የሚለውን አስረዳችኋለሁ። አሁን ላይ ግን ኤግዛክትሊ የሞቱ መንስኤ ይሄ ነው የሚባል ሜዲካል ሪፖርት የለም። እንግዲህ እንደተከታተላችሁት ተስፋ አደርጋለሁ። ምክንያቱ የሞተበት ምክንያት በግልጽ በሐኪሞች የተቀመጠ ነገር የለም፣ የተገለጸ ነገር የለም። ነገር ግን ጉበቱን ታሞ እንደነበር፣ የስብ ክምችት በሽታ እንደነበረው መረጃዎቹ ይጠቁማሉ። ለማንኛውም ነጻነት ወርቅነህን ነፍሱን በአጸደ ገነት ያኖርልን ማለት እወዳለሁ። ሌላኛው ግን ሰኞ ጥምቀት ሲሆን ገሃድ እሁድ ገሃድ አለው ወይ የሚለው ነገር ምንድን ነው? ባጭሩ ከጥሉላት እንጾማለን። ከጥሉላት ማለት ስጋ ከመብላት ወተት ከመጠጣት ከነዚህ እንጾማለን እንጂ እንጀራ ከመብላት አንከለከልም፣ አንጾምም። ለምን? እሁድ ስለሆነ ማለት ነው። እሁድ ስለማይጾም፣ እሁድ የደስታ ቀን ስለሆነ ጾም አይጾምም። ነገር ግን ከጥሉላት እንጾማለን የሚለውን ሀሳብ ወደ እናንተ ለማድረስ ነው። ስለተከታተላችሁ አመሰግናለሁ። ይህንን ቻናል ሰብስክራይብ፣ ቪዲዮ ለብዙ ሰዎች ሊደርስ ላይክ እንድታደርጉ አሳስባችኋለሁ። ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ይቆየን።